ጦርነቱ ተባብሷል። ከሚሳኤል ሰደዶችና ከድሮን አረሮችም ተሻግሯል። ዛሬ ከሰዓት በደቡብ ኢራን ጌራሽ ከተማ የመሬት መንቀጥቀጥ ተከስቷል። የኢራን ምድርም ለደቂቃዎች ረዷል። ሳውዲ መላቅጡ ጠፍቷታል። ሪያድ የሚገኘው የአሜሪካ ኤምባሲ ዛሬ ንጋት ላይ በኢራን ሚሳኤሎች ተጠቅቷል። ሊባኖስም ምጧ በዝቷል። የሚንቀለቀሉ የእስራኤል ሳተፊ ሚሳኤሎች ቤሩትን ዶጋመድ ሲያደርጉ ውለዋል። ሂዝቦላም ተወንጫፊ ሮኬቶችንና ድሮኖችን ወደ እስራኤል ልኮ ቴልአቪቭን ደብድቧል። ኢራንም በኢራቅ ኢርቢል ከተማ የሚገኘውን የአሜሪካ ጦር መንደርን ከ70 በላይ ሚሳኤሎችን በመጠቀም ሙሉ ለሙሉ አውድማለች። ሲያመጣው አንዴ ነው እንደሚባለው እጅግ አስደንጋጭ አስገራሚና ለማመን የከበደ ምስጢራዊ ሰነድ ኢራን እጅ ገብቷል። የሰሜን ኮሪያው መሪ ኪም ጆንግ ኡን እስራኤልን ከዓለም ካርታ ላይ ለማጥፋት አንዱ ሚሳኤላችን ብቻ በቂ ነው ብለዋል። አስፈላጊ ሆኖ ከተገኘ እስራኤልን መምታት የሚያስችሉ የላቁ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸውንም ኪም አረጋግጠዋል። ገባኝ አሁን ገና ያለችው ፈረንሳይ ከዚህ በኋላ የሚሊተሪ ሁኔታዎችን በሚስጥር ይዛለው ብላለች። ዛሬ ከሰዓት ጋዜጣዊ መግለጫ የሰጡት የኢራኑ አራግቺ የጦርነት ሳንፈልግ የመጣብን ነው፣ ያለን አቅምም ገና ምንም አልታየም፣ መጨረሻ ግን ማናችንም አሸናፊ አንሆንም ብለዋል። የሩሲያው የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ በበኩላቸው ኢራን የምትጠቃበት ምንም አሳማኝ ምክንያት የለም ብለው ቁጣቸውን አሰምተዋል። America is warning the hardest hits are still to come as the war in the Middle East intensifies. As fighter jets bombed Tehran, Iran hit back, targeting the US embassy in Saudi Arabia. Right now, Iran is threatening to set fire to any ships in the crucial Strait of Hormuz. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን አራተኛ ቀኑን ስለያዘውና ተባብሶ ስለቀጠለው ጦርነት እንዲሁም ከዛ ጋር ተያያዥ የሆኑ አስገራሚ ጉዳዮችን እናስቃኛችኋለን። ሂደቱ እየተካረረ ጦር ይበልጥ እየተሰበቀ የሚሳኤል አፈሙዞች እንደ አዲስ እየተወለወሉ የሰላም ተስፋ ጭላንጭሉም እየተዳፈነ ይመስላል። ቅዳሜ ጠዋት ምዕራባውያን የለኮሱት ጦርነት ከጭካኔም በላይ ርኅራኄ የጎደለው የዘር ማጥፋት ወንጀል እየሆነ መምጣቱን የኢራኑ ቢቀር የፍልስጤም ምድር ምስክር ነው። በተለይ ትላንት ሌሊትም ተጠናክሮ የቀጠለው ሊባኖስ ላይ የሚዘንበው የሚሳኤል ክምር ይህንኑ የሚያሳይ ነው። አሜሪካና እስራኤል በኢራን ላይ የከፈቱ ጦርነት ሶስተኛ ቀኑን ይዟል። ኢራን የመልሶ ማጥቃት ስትራቴጂዋ አካል አድርጋ ሚሳኤሎችንና ድሮኖችን መተኮሷን የቀጠለች ሲሆን የመልስ ምቶቹም ገና የመቀነስ ምልክት አላሳዩም። እንዲያውም ኢራን ከአሜሪካ ጋር ጥምረት ባላቸው የአረብ ባህረ ሰላጤው ንጉሳዊ ሀገራት ላይም ጦርን በማዝመት የጦር ሜዳውን እያሰፋችው ይመስላል። እስራኤል አሁንም ዋና ኢላማ ናት። እስራኤልና አሜሪካ ኢላማ ያደረግነው ወታደራዊ ካምፖችን ብቻ ነው ቢሉም እውነቱ ግን ከዚህ የከፋ ነው። በኢስፋሃን፣ በቆም፣ በካራጅ፣ በካርማንሻ፣ በታብሪዝና በሎሬስታን ግዛቶች የቦምብ ናዳ አውርደዋል። እነዚህ ከተሞች የኢራን የጀርባ አጥንቶች ነበሩ። ጥቃቱ የተሰነዘረው የኢራንን ወታደራዊ አቅም ለማሽመድመድ ብቻ ሳይሆን የኢራንን ሕዝብ ስነ ልቦና ለመስበር፣ መንግስትን ለማንበርከክና ሀገሪቷን ወዳልተፈለገ ምስቅልቅል ለመክተት ብሎም እንደነ ሶሪያ ለማድረግ የታቀደ መሆኑን የሩሲያ ዲፕሎማቶች ሳይቀሩ እየተናገሩ ነው። ቀጥሎ በዋለው ግጭት ኳታር የኢራን ሰው አልባ አውሮፕላኖች የኃይል ማመንጫ ጣቢያዎቿ እንደተመቱባት አስታውቃለች። የኳታር መከላከያ ሚኒስቴር 2 ሰው አልባ አውሮፕላኖች በኢንዱስትሪ ከተማ ራስ ላፋን የኃይል ማመንጫ ጣቢያዎችን ቢመቱም ምንም አይነት ጉዳት በሰው ላይ አልደረሰም ብለዋል።
አንደኛው ሰው አልባ አውሮፕላን በመሳይድ የሚገኘውን የውሃ ማጠራቀሚያ ታንክ ላይ ያነጣጠረ ሲሆን ሌላኛው ደግሞ በራስ ላፋን ኢንዱስትሪ ከተማ የሚገኘውን የኳታር ኢነርጂ ተቋም ላይ ያነጣጠረ ነው ብሏል። ሚኒስቴሩ አክሎም በጥቃቱ ምክንያት የደረሱ ጉዳቶችና ኪሳራዎች በሚመለከታቸው ባለስልጣናት ይገመገማሉ፣ ዝርዝሩም ይፋዊ መግለጫ ይሰጥበታል ሲሉ ሚኒስቴሩ አክሏል። በሌላ በኩል በኦማን ነዳጅ ጫኝ መርከብ ላይ ኢራን በሰነዘረችው ጥቃት ቢያንስ አንድ ሰው መገደሉን የባህር ደህንነት ማዕከሉ አስታውቋል። የኦማን የሮያል የባህር ኃይል በባህር ላይ ለሚጓዙ መርከቦች አስፈላጊው የአሰሳ ማስጠንቀቂያን ከወዲሁ ሰጥቷል። ፈረንሳይ በበኩሉ አስፈላጊ ከሆነ የገልፍ ሀገራትንና ዮርዳኖስን ከኢራን ጥቃት ለመከላከል ዝግጁ መሆኗን የውጭ ጉዳይ ሚኒስቴር ዣን ኖኤል ባሮት ተናግረዋል። በኢራን ሚሳኤሎችና ሰው አልባ አውሮፕላኖች ሆን ተብለው ለተጠቁና ወዳልተመረጡ ጦርነት ለተጎተቱ አጋር ሀገራት ማለትም ለሳውዲ አረቢያ፣ ለተባበሩት አረብ ኤሚሬትስ፣ ለኳታር፣ ለኢራቅ፣ ለባህሬን፣ ለኩዌት፣ ለኦማንና ለዮርዳኖስ ድጋፏንና ሙሉ አጋርነቷን ፈረንሳይ ትገልጻለችም ብለዋል። የኢራን አብዮታዊ ዘብ በሆርሙዝ ባህር የነዳጅ ጫኝ መርከብ ላይ ጥቃት ሰንዝሯል። የኢራን አብዮታዊ ጥበቃ በአሜሪካና በእስራኤል የደረሰውን ጥቃት ለመበቀል በሚል በወሰደው የጥቃት ማዕበል በሆርሙዝ የባህር ዳርቻ ላይ ከአሜሪካ ጋር ግንኙነት አለው በተባለ ነዳጅ ጫኝ መርከብ ላይ ጥቃት ማድረሱን አስታውቋል። በሆርሙዝ የባህር ዳርቻ ላይ ከሚገኙ የአሜሪካ አጋሮች አንዱ የሆነው ኤቴኖቫ ታንከር በሁለት ሰው አልባ አውሮፕላኖች ከተመታ በኋላ በእሳት መያያዙ በመግለጫው ተጠቅሷል። ቅዳሜ ዕለት አሜሪካና እስራኤል ጥቃቶችን ከጀመሩ በኋላ ለዓለም አቀፍ ነዳጅ ዘይትና ጋዝ ማጓጓዣ አስፈላጊ የሆነውን ሰርጥ እንደዘጋ የኢራን መከላከያ ሰራዊት ማስታወቁ ይታወሳል። የሆርሙዝ የባህር ዳርቻ ከኳታርና ከተባበሩት አረብ ኤሚሬትስ ወደ ውጭ የሚላከው 1/5 የሚሆነው የዓለም ዘይትና ከፍተኛ መጠን ያለው የተፈጥሮ ጋዝ ይጓጓዝበታል። 20 በመቶ የሚሆነው የዓለም የነዳጅ ፍጆታ በዚህ መስመር የሚያልፍ ሲሆን በቀን ወደ 20 ሚሊዮን በርሜል በጠባቡ ኮሪደር በኩል ያልፋል። ትላንት ምሽት ደግሞ የኢራን አብዮታዊ ዘብ ይህንኑ ለዓለም የነዳጅ ዝውውር የልብ ትርታ የሆነውን የሆርሙዝ ሰርጥን ለተወሰኑ ቀናት ዝግ አድርጎ እንደሚቆይ በይፋ አሳውቋል። በሰርጡ ለማለፍ የሚሞክር ማንኛውም መርከብም በእሳት እንደሚጋይ አስጠንቅቋል። ይህ ቦታ በዓለም ካለው የነዳጅ ዝውውር ውስጥ 20 በመቶ የሚያልፍበት እጅግ ወሳኝ የባህር መስመር ነው። የሆርሙዝ ሰርጥ መዘጋትም የዓለም የነዳጅ ዋጋን በከፍተኛ ሁኔታ እንዲጨምር ያደርጋል ሲሉ ኢኮኖሚስቶች ደጋግመው እየተናገሩ ነው። በአፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፍ እስላማዊ ማዕከል አልነጃሺ ፊት ለፊት የንግድ ሱቆችን በመሸጥ ላይ ነን። ሱቆችን ከ26 ካሬ ጀምሮ በ900 ሺህ ብር ቅድመ ክፍያ በመሸጥ ላይ ነን። ሱቆን በ24 ወራት ውስጥ ጠንቀቅ አድርገን እናስረክቦታለን። በተጨማሪም የመኖሪያ አፓርትመንት በቡልጋሪያና ቧሪ 100% ለሚከፍሉ ደንበኞች ባለ 1 መኝታ በ5.5 ሚሊዮን፣ ባለ 2 መኝታ በ6.6 ሚሊዮን፣ ባለ 3 መኝታ በ10 ሚሊዮን ብር ብቻ ይዘን ቀርበናል። አሊያም በ20 በመቶ ቅድመ ክፍያ ቀሪውን በ3 ዓመት ይከፍላሉ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቀናት ብቻ ነው። ለበለጠ መረጃ በ0969 51 0009 ይደውሉ። በሌላ በኩል ባለፉት ሰዓታት በሰፊው እየተወራ ያለው ጉዳይ እስራኤል በኢራን ላይ ያጸፋ እርምጃ ለመውሰድ እያደረገች ያለውን ወታደራዊ ዝግጅት የሚያሳዩ ሚስጥራዊ የአሜሪካ የስለላ ሰነዶች በቴሌግራም ላይ መለቀቃቸው ነው። የተለቀቁት ሰነዶች የአሜሪካ ብሔራዊ የጂኦስፓሻል ኢንተለጀንስ ኤጀንሲ ያዘጋጃቸው ሲሆኑ እስራኤል ጥይቶችንና ሚሳኤሎችን እያዘዋወረች እንደሆነና የአየር ኃይል ልምምድ እያደረገች መሆኗን ያሳያሉ። የአሜሪካ ባለስልጣናት ይህ መረጃ ሀቅ ተደርጎ ይሁን አሊያም በውስጥ ሰው ይሁን ብቻ እንዴት እንደወጣ በከፍተኛ ሁኔታ እየመረመሩ መሆናቸውን ሲኤንኤን እና አክሲዮስ ቻናል ዘግበዋል። የመረጃ
መውጣቱ በእስራኤል የጥቃት እቅድ ላይ ተጽዕኖ ሊፈጥር እንደሚችል ስጋት አለ። በሌላ በኩል እስራኤል በኢራን የሚደገፈውን የሂዝቦላ ቡድን የፋይናንስ አቅም ለማዳከም አዲስ ዘመቻ ጀምራለች። የእስራኤል ጦር በቤሩትና በሌሎች አካባቢዎች የሚገኙትን አልቀርዳላስን የተሰኙትን የሂዝቦላ የፋይናንስ ተቋም ቅርንጫፎች ኢላማ ያደረገ የአየር ድብደባን ፈጽማለች። አልጀዚራና ሮይተርስ እንደዘገቡት እስራኤል ነዋሪዎች ከነዚህ ሕንፃዎች እንዲርቁ ማስጠንቀቂያ ከሰጠች በኋላ በቤሩት ዳሂያ አካባቢ ከፍተኛ ፍንዳታዎች ተሰምተዋል። የእርምጃ ጦርነቱን ወደ አዲስ ምዕራፍ በተለይም ወደ ኢኮኖሚያዊ ጦርነት እንዳያሸጋግረው ተሰግቷል። በተያያዘ ዜና የታድ ሚሳኤል መከላከያ ስርዓት እስራኤል ገብቷል። አሜሪካ የላከችው እጅግ ዘመናዊ የሆነው ታድ የተሰኘው ሚሳኤል መጥለፊያ ስርዓት ከነ ወታደሮቹ እስራኤል መድረሱና ወደ ሥራ መግባቱ ተረጋግጧል። ይህ ስርዓት እስራኤል በኢራን ላይ ጥቃት ከሰነዘረች በኋላ ከኢራን ሊመጣ የሚችለውን ያጸፋ ጥቃት ለመከላከል ታስቦ የተዘጋጀ መሆኑን ታይምስ ኦፍ እስራኤል እና የአሜሪካ መገናኛ ብዙሃን ዘግበዋል። በሌላ በኩል ዛሬ ማለዳ ኢራን በሳውዲ አረቢያ ሪያድ የሚገኘው የአሜሪካ ኤምባሲ ላይ ከባድ ጥቃትን ሰንዝራለች። እንደ ሮይተርስ ዘገባ ከሆነ ኢራን ጥቃቱን ከሰነዘረች በኋላ ከባድ ፍንዳታ የተሰማ ሲሆን ተቀጣጣይ እሳትም በኤምባሲው ቅጥር ተከስቷል። ጥቃቱ ከፍተኛ ባይሆንም የሚያስተላልፈው መልእክት ግን የገዘፈ ነው ተብሏል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ እስራኤል በኢራን የኒውክሌር ጣቢያዎች ላይ ጥቃት ከሰነዘረች ኢራን እኩል የሆነ አውዳሚ ምላሽ እንደምትሰጥ ማስጠንቀቂያ ሰጥተዋል። በሌላ በኩል አሜሪካ ጦርነቱ እንዳይስፋፋ ዲፕሎማሲያዊ ጫና እያደረገች ቢሆንም የእስራኤልን ራስን የመከላከል መብት እንደምትደግፍ በድጋሚ ያረጋግጣለች። በሌላ በኩል ገባኝ አሁን ገና ያለችው ፈረንሳይ የኒውክሌር ጦር መሳሪያዎቿን ክምችት ለማጠናከርና ከእንግዲህ በኋላ ስላላት የጦር አረሮች ብዛት መረጃ ይፋ እንደማታደርግ ኢማኑኤል ማክሮን ተናግረዋል። የፈረንሳዩ ፕሬዝዳንት በመግለጫቸው የፈረንሳይ የላቀ የኒውክሌር ዶክትሪን ከአሁን ጀምሮ የአውሮፓ ሀገራት በጋራ ልምምዶች ላይ እንዲሳተፉ ይፈቅዳል። ጀርመን ከዚህ ዓመት ጀምሮ በፈረንሳይ አዲሱ የኒውክሌር ዶክትሪን ውስጥ የምትሳተፍ ሲሆን የመስክ ጉብኝቶችና የጋራ ልምምዶችም ይከተላሉ ብለዋል። ማክሮን አክለውም እንግሊዝ፣ ፖላንድ፣ ሆላንድ፣ ቤልጂየም፣ ግሪክ፣ ስዊድን እና ዴንማርክ የፈረንሳይን አዲስ የላቀ የኒውክሌር ዶክትሪን ይቀላቀላሉ ብለዋል። ፓሪስ የሀገሪቷን ወሳኝ ጥቅሞች ለማስከበር የኒውክሌር ኃይል ለመጠቀም ዝግጁ ናትም ብለዋል። ፈረንሳይ በዚህ ዓመት አዳዲስ ሃይፐርሶኒክ ሚሳኤሎችን የማልማት ፕሮግራም ለመጀመር ማቀዷንም ይፋ ማድረጓ ይታወሳል ሲሉ ማክሮን ተናግረዋል። In order to be free, therefore, we must be feared. And in order to be feared, we have to be powerful. እኛ ነፃ ሀገር ነን። የምንፈራው ነፃ ስንሆን ነው። ለመፈራት ደግሞ አቅመ ጠንካራ መሆን አለብን። ከጦር መሳሪያዎቻችን ጋር በተያያዘ ነገሮችን በድብቅ ማድረግ እንጀምራለን። ከአጋሮቻችንም ጋር ህብረታችንን እናጠናክራለን። ይህ በእንዲህ እንዳለ ትላንት ምሽት ቤሩት ውስጥ በተፈጸመ የሌሊት ጥቃት የሂዝቦላ የደህንነት ኃላፊ ሁሴን ማክላድ መገደላቸውን የእስራኤል ጦር አስታውቋል። በዚህ ጥቃት ዙሪያ የተገለጸ ዝርዝር መረጃ የሌለ ሲሆን በተያያዘ ዜና የደህንነት ቀጠና መስመር ለመፍጠር በሊባኖስ ውስጥ ወታደራዊ ዘመቻ ለማካሄድ ባሰበው የእስራኤል ጦር ማስጠንቀቂያ መሰረት ከ53 መንደሮች ነዋሪዎችን እያስወጣች እንደምትገኝ የሀገሪቷ ጋዜጣ ሃሬትስ ገልጿል። የአሜሪካ ሴንትራል ኮማንድ እንዳስታወቀው ደግሞ አሜሪካ የኢራን አብዮታዊ ዘብ የኮማንድ ፖስት ቢሮን፣ የመከላከያ ሲስተሙንና የድሮን ማከማቻ ስፍራዎችን እንደደበደበች ገልጿል። እስራኤል ትላንት ሌሊትም ጥቃቷን አጠናክራ የቀጠለች ሲሆን በዚህ ዙሪያ መግለጫ የሰጡት ቤንያሚን ኔታንያሁም እኛ እየተዋጋን ያለነው ከኋላ ቀሮች ጋር ነው፣ አሜሪካን በጽናት ስልጣኔያችንን እያስጠበቀችልን ነው የሚል አጠያያቂ አስተያየትን ሰጥተዋል። It's high time that the people of free societies understood that they have to act to protect their freedom and our way of life. We're fighting barbarians.
ነፃ ማህበረሰቦች ነፃነታቸውን ለማስጠበቅ የትኛውንም ጥረት ያደርጋሉ። እኛ እየተዋጋን ያለነው ካልሰለጠኑ ህዝቦች ጋር ነው። አሜሪካ ደግሞ ለሁላችንም ውለታ የሆነ ተግባርን እየፈጸመች ነው። በሌላ በኩል የአሜሪካ ወታደሮች በብዛት በሚገኙባት በኢራቋ ኢርቢል ከተማ ኢራንና እሷ የምታስታጥቃቸው ኢራቃውያን በጋራ በመሆን መጠነ ሰፊ ጥቃትን ከፍተዋል። ከ70 በላይ የኢራን ድሮኖችም በኢርቢል የሚገኙ መንደሮችን ሲደበድቡ አድረዋል። እስራኤል ደግሞ ሌሊቱን የኢራኑ ናታንዝ የኒኩሌር ጣቢያ ላይ የሚሳኤል ውርጅብኝ አዝንባለች። በዚህም የኒኩሌር ጣቢያው በከፊል ከጥቅም ውጭ ሆኗል ተብሏል። የሚሳኤል ናዳ እየተከመረባትና ፍዳዋን እየበላች ያለችው ሀገር ደግሞ ሊባኖስ ናት። ሊባኖስ ትላንት ምሽትም በእስራኤል ክፉኛ ስትደበደብ ያደረች ሲሆን በተለይም ዋና ከተማዋ ቤሩት እንዳይሆኑ ሆና እየፈራረሰች ነው። ይህን ተከትሎም ዛሬ ንጋት ላይ ሂዝቦላ ተደጋጋሚ የሮኬትና የድሮን ጥቃቶችን እስራኤል ላይ ሰንዝሯል። ከቴሄራን የተነሱ የኢራን ባላስቲክ ሚሳኤሎችም ቴልአቪቭ እና ሌሎች ከተሞችን አጥቅተዋል። በሊባኖሱ ጥቃት ዙሪያ አስተያየቱን የሰጠው የአርቲ ኒውስ ዘጋቢው ስቲቭ ሲውኒ ቤሩት ላይ የዘነቡት ያሉት ሚሳኤሎች ዘግናኝ ውድመትን እያስከተሉ ነው፣ ነገሮችም አስፈሪ ሆነዋል ብሏል። As you can probably see behind me, there was just a few moments ago the latest in a wave of strikes that have hit the Lebanese capital Beirut. They started at around 6 a.m. local time. ከጀርባዬ እንደምታዩት የሊባኖስ ዋና ከተማ ላይ ከባባድ ቦምቦች እየዘነቡ ነው። ጠዋት 12 ሰዓት የተጀመረው ጥቃት እስካሁን ተጠናክሮ እንደቀጠለ ነው። አሁን ላይ ያለው ድባብም አስፈሪ ነው። ባህሬንም ያለማቋረጥ ኢላማ ሆናለች። የአሜሪካ የባህር ኃይል 5ኛ ተንቀሳቃሽ ጦር ዋና መስሪያ ቤት በመጀመሪያው ቀን ኢላማ እየተደረገ ሲሆን በዋና ከተማዋ ማናማ ላይ የሚሰነዘሩ ጥቃቶችም ቀጥለዋል። ዛሬ በባህሬን ወደብ ላይ አንዲት መርከብ ተመታ፣ እሳት ተነስቶ ነበር። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ትራምፕ ኢራንን መደብደብ የጀመሩት ትልቅ ምክንያት ስላላቸው ነው ብለዋል። ከፎክስ ኒውስ ጋር ዛሬ ረፋድ ቆይታ ያደረጉት ምክትል ፕሬዝዳንቱ ጄዲ ቫንስ ትራምፕ ኢራን ላይ ጥቃት መሰንዘር የጀመሩት ኢራን ኒውክለር መሳሪያን አምርታ ለመጨረስ ከጫፍ በደረሰችበት ቅጽበት ነው ብለዋል። ጄዲ ቫንስ አክለውም ኢራን ይህንን ጦርነት እንድታራዝመው ዕድል አይሰጣትም፣ ነገሮችም ባጭሩ ይቋጫሉ ብለዋል። There's just no way that Donald Trump is going to allow this country to get into a multi-year conflict with no clear end in sight and no clear objective. ፕሬዝዳንት ትራምፕ ማሳካት የሚፈልጉትን ነገር በግልጽ አስቀምጠዋል። ነገሮች እንዲንዛዙም አይፈልጉም። ኢራንም ጦርነቱን እንድታራዝም አይፈቅዱም። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።